ፈጣሪ ምን ይሳነዋል? ሚኪዬ ስላየን ደስ ብሎናል። እንኳን ፈጣሪ ያተረፈ። ተሙ ምን አይነት ቤተሰብ ውስጥ ነው ፈጣሪ የጨመረ? እግዚአብሔር ይሁን። እንግዲህ እንደዚህ አይነት ቤተሰብ በጣም ከባድ ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ሚኪ በጣም ጨንቆኝ ነበረ። እውነት ለመናገር በቃ ወደ እጁ ይሄዳል ብዬ አላሰብኩም ነበረ። ያነጻጸረችው ግንባሩ ላይ ነበረ። እግዚአብሔር ይመስገን። ግን እንኳንስ ወደ እጁ አልፎ በህይወት አየነው። እግዚአብሔር የተመሰገነ ይሁን። ያው ግን ለሌላ ጊዜ መጠንቀቅ አይከፋም። ምክንያቱም ራስ ቢሮም ቢሆኑ ያው ታጥቀው እንደሚገቡ መጠንቀቅ ጥሩ ነው ብዬ እላለሁኝ። ለማንኛውም የተጨነቃችሁ እንኳን ደስ አላችሁ። ያው ሚኪ እጁ ነው የተጎዳው። እግዚአብሔር ይመስገን። ያው ደግሞ ይሻለዋል። ምንም አይደለም። እንኳንስ ወደ ግንባሩ አልሆነ ቢሆን ፈጣሪ ወደ እነሱ ባዞረው ነበር እና እግዚአብሔር ይመስገን። ለማለት ያህል ነው። ጀግኖቻችን ፈጣሪ ይጠብቃችሁ። ተሙዬ ደግሞ እንግዲህ ታውቃላችሁ ከዚህ ፊት አባትየው ልጁን ሸጠ። እውነትም ሰውየው ጥፋተኛ አይደለም ብዬ ነበረ። ግን በአሁኑ ቪዲዮ ሳየው ደግሞ ሰውየው በጣም ከባድ ጥፋት ነው ያለበት። ልጁን ሸጦ እንደዚህ መሆናቸው ምናምን በጣም ያሳዝናል። በተለይ እህትየዋ ሚጥሚጣ ሚጥሚጣ በሏት እንዴ! ሰው በእህቱ ላይ እንዴት እንደዚህ ይጨክናል? 15 ቀን ብትታገችስ እኮ ነው ያለችው። 15 ቀን ብትታገችስ ለአባት ብዙ መስዋዕትነት ይከፈላል ብላ አፏን አውጥታ እንደዛ ማለቷ እሷ ሄዳ በሞከረችው ነበር። እሷ ታግታ ለ15 ቀን በሞከረችው ከዛ ምን መታገት ምን እንደሆነ ታውቀው ነበር። እና በጣም ንግግሯ የሆነ ቃሪያ የሆነ ንግግር እንዴት ትታገት ችግር የለውም ትላለች። ምክንያቱም ታግታ ይሄ ብር አይከፈልም። ምን ጥቅም አለው? ያው ልጅቷን የመጥላት ባህሪ ካልሆነ በስተቀር የገዛ እህቷን ጠልታት ካልሆነ በስተቀር የእሷ መታገትና የአባትየው እንትን በፍጹም አይገናኝም። እውነት ለመናገር እንዴት በምንም መፍትሄ አይሆንም። እሷን ስላገተ ሰውየው የአባትየው ሰላም አያገኝም። የሆነ ብቻ አላውቅም። እና ለማንኛውም ጀግኖቻችን ጥንቃቄ አድርጉ ለማለት ያህል ነው። ዛሬ እንግዲህ ምግብ ልሰራ ቼክ ፒንስ እየፈለፈልኩ ነው የማወራችሁ። እንግዲህ ያው የማዳም ቤት እንደዚህ ነው። እግዚአብሔር ይመስገን። ሁላችሁም በስደት ምንም አይንካችሁ። ለጀግኖቻችን ጸሎት እናድርግ እላለሁኝ። ደህና ሁኑልኝ። ቻው